አንዳርጋቸው አይወክለንም ጉድ መጣ። ፋኖ በይፋ ፈገፈገ። ጽምዶ ውሃ በላው። ህወሓት ብቻውን ሊቀር ነው። በትግራይ አዲስ የክተት ንቅናቄ ታወጀ። ህወሓትን መቅበሪያው ጊዜው አሁን ነው። ኢራን የድሮን ምርቷን በከፍተኛ ፍጥነት ጀምራለች። ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ሆኖ እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አለያም በ0943 0848 38 ላይ ያገኙናል። በላይ ሻቢያ በታች ደግሞ ፋኖ ያግዘኛል በሚል ዳግም ጦርነት ሊከፍት እንቅስቃሴ እያደረገ የሚገኘው ህወሓት ያልጠበቀው መርዶ ከፋኖ ደርሶታል። የተለያዩ የውስጥና የውጭ የኢትዮጵያ ጠላቶች ከሰሞኑ በፖርት ሱዳን አደረጉት የተባለው ስብሰባ ፋኖ አልተሳተፍኩም ያለ ሲሆን የአንዳርጋቸው መሳተፍም የአማራን ህዝብ አይወክልም ሲል በጽኑ አውግዟል። እንመለከተዋለን። በሌላ መረጃችን ደግሞ በተከታታይ የደብረ ጽዮን ቡድን ላይ የሰላ ትችታቸውን እያሰሙ የሚገኙት አቶ ጌታቸው የህወሓት መሪዎችን እድሜ ማሳጠር አለብን የሚል አዲስ የንቅናቄ አዋጅ አውጀዋል። የዚህንና ኢራን አዳዲስ የድሮን ምርት በከፍተኛ ሁኔታ ማምረት ስለመጀመሩ አክለን ይዘን ተገኝተናል። ሰላም ውድ የሉል ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከህወሓትና ሻቢያ ጋር ጽምዶ የሚል ጥምረትን እንደፈጠረ የሚነገርለት በአማራ ክልል የትጥቅ እንቅስቃሴ እያደረጉ የሚገኙት የፋኖ ኃይሎች ስለ ጽምዶ ለመጀመሪያ ጊዜ ተናገሩ። የፋኖ አመራሩ አስረስ ማረ ስለ ጽምዶ አነጋገር አስተያየት ሰጥቷል። ፋኖ ጽምዶ ውስጥ የለበትም ያለ ሲሆን አንዳርጋቸው ጽጌ ፖርት ሱዳን ተጉዞ አማራን ወክሎ መሳተፉንም ተቃውሟል። በሌላ በኩል ፋኖ ከህወሓት ኤርትራና ኦሮሞ ነጻነት ሰራዊት ጋር እየሰሩ መሆኑን ግን አምኗል። መከላከያ ሰራዊት በበኩሉ የጎጃም ቀጠናን ከፋኖ እያጸዳው ነው ብሏል። የአማራ ክልል ጦርነት እየገፋ በመጣ ቁጥርም ሌሎች ኃይሎች እጃቸውን እንዲያስገቡ በር እየከፈተ መጥቷል። በተለይም የፌዴራል መንግስት ከሻቢያ አገዛዝና ከህወሓት ጋር ወደ ቅራኔ መመለሱ የአማራ ክልል ታጣቂዎች ከነዚህ ኃይሎች ጋር እንዲሰሩ እያደረጋቸው ይመስላል። የመንግስት ባለስልጣናትና የመከላከያ ጀነራሎችም በተደጋጋሚ የፋኖ ታጣቂዎችን ከኤርትራና ህወሓት ጋር እንደሚሰሩ ይከሳሉ። ከዚህም ተሻግሮ የክልሉ ግጭት ከሱዳን ጦርነት ጋር የተያዘና የአልቡራን ኃይል ከታጣቂዎቹ ጋርም ግንኙነት እንዲጀምር በር ከፋች ሆኗል። እንደሚታወቀው የአማራ ክልል ወታደራዊ ግጭት የተቀሰቀሰው የሱዳን የእርስ በርስ ጦርነት ከፈነዳ ከአንድ ወር በኋላ ነበር። በወቅቱ ይህንን የተመለከቱ የፖለቲካ ተንታኞች የሱዳን ጦርነትም ሆነ የአማራ ክልል የትጥቅ እንቅስቃሴ ቶሎ ካልቋጩት ግጭቶች ተያያዥ ሆነው ለቀጠናው ትርምስ ይፈጥራሉ በማለት አስጠንቅቀው ነበር። ሰሚ አልተገኘም እንጂ አሁን ላይ ታዲያ የፌዴራል መንግስቱ አስተላለፉን ከፈጥኖ ደራሹ ጋር ማድረጉን ተከትሎ ታዲያ የአልቡራን ጦር ከአማራ ሚሊሻዎች ጋር ግንኙነቱን አጠናክሯል። ባለፈው ሳምንትም በፖርት ሱዳን ከተማ የአማራ፣ ትግራይ፣ ጋምቤላ፣ ቤንሻንጉልና ሶማሌ ክልሎች አማጺ ተወካዮች የተገኙበት ስብሰባ ተደርጓል። እዚህ ስብሰባ ላይ የሻቢያ ተወካዮችም ተገኝተው ነበር። አቋማቸውን በመለዋወጥ የሚታወቁት ፖለቲከኛ አቶ አንዳርጋቸው ጽጌ በዝግጅቱ አማራን ወክለው መገኘታቸው አነጋጋሪ ነበር። እዚህ ጉዳይ ላይ የፋኖ አመራሩ አስረስ ማረ ምላሽ ሰጥቷል። እኛ በዚህ ዝግጅት ላይ አልተሳተፍንም፣ እዚያ ጽምዶ ውስጥ የለንበትም ሲል አስተባብሏል። አንዳርጋቸው ራሱን ወክሎ እንጂ አማራን ወክሎ አልተገኘም በማለትም አክሏል። ነገር ግን ፋኖ ከህወሓት ሻቢያና ኦነግ ሸኔና የሱዳን ኃይሎች ጋር እየሰራ እንደሆነ በይፋ ተናግሯል። ይህ በእንዲህ እንዳለ በክልሉ የተለያዩ አካባቢዎች ውጊያው እንደቀጠለ ነው። መከላከያ ሰራዊት የጎጃም ቀጠናን ከፋኖ እያጸዳው ነው ብሏል። ሰራዊቱ በመረጃው በምስራቅ ጎጃም ዞን ሰናን፣ ጎዛምን፣ በዳባይ ወረዳዎችና በቆይ ወረዳ አካባቢዎች በየቦቅላ፣ የሰንበት፣ ምስላዋሽ፣ ደብረ ዘይት፣ ባምስቲያ፣ ዚላንና ሮብ ገበያ በተባሉ ቦታዎች የፋኖ ኃይል ለመንግስት አሰራር መዋቅር እንቅፋት ሆኖ የነበረ ቢሆንም ሰራዊቱ በወሰደው ጠንካራ እርምጃ ቀጠናው ሰላም ማድረግ ተችሏል ሲል ተናግሯል። በቀጣይ መረጃ እድሜያቸውን ማሳጠር አለብን ሲሉ የጠቅላይ ሚኒስትር አብይ አማካሪ አቶ ጌታቸው ረዳ የቀድሞ ጓዶቻቸው ላይ የትችት በረዶ አዝንበዋል። ህወሓት እስካሁን ጦርነት ያልከፈተው ህዝብ እምቢ የሚል ተቃውሞ ስላሰማ ነው ብለዋል። በሌላ በኩል በክልሉ በርካታ ከተሞች የወጣቶች አፈሳም ተጠናክሮ ሲቀጥል በህዝቡ ዘንድ ከፍተኛ ፍርሃት መንገሱም ተዘግቧል። የቀድሞ የትግራይ ጊዜያዊ አስተዳደር መስተዳደር አቶ ጌታቸው ረዳ ሁኔታው በክልሉ ወቅታዊ ፖለቲካ ሁኔታ በህወሓት ከፍተኛ አመራሮች ላይ ያላቸውን ከፍተኛ ቅሬታና ትችት የገለጹበት አዲስ ንግግር ትኩረት ስበዋል። አቶ ጌታቸው የክልሉ ነባራ ሁኔታ ለመረዳት የሚከብድ ሲሉ የገለጹ ሲሆን ህዝቡን ለከፍተኛ ውድቀትና መከራ ዳርጎታል ያላቸውን አመራሮችም ኮንነዋል።
በተለይ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን ቡድን ኢላማ ያደረገ ጠንካራ ክስ ሰንዝረዋል። ለዚህ ሁሉ ውድቀትና መከራ የዳረገው ሰው ከህዝብ መርጦኛል ሲል ሰምቻለሁ ያሉት አቶ ጌታቸው ቀደም ሲል በነበረው ምርጫ ወቅት ራሳቸው በቦታው እንደነበሩና የተመዘገበው ድምጽ 2.7 ሚሊዮን እንደነበረ ማስታውሰዋል። አሁን ላይ 2.8 ሚሊዮን ህዝብ መርጦናል የሚለው አባባል ፍጹም መሬት የማይነካና 100 ሺህ ወለድ ወለደች እንደማለት የፌዝ ያህል የሚቆጠር ማጭበርበር መሆኑን ገልጸዋል። ክልሉ በአሁኑ ወቅት ወደ ሌላ ዙር ጦርነት እንዳይገባ የገታው የፓርቲው ፍላጎት ሳይሆን የህዝቡ ፈቃደኛ አለመሆን እንደሆነ አቶ ጌታቸው ይፋ አድርገዋል። እስካሁን ወደ ጦርነት ያልገቡት ህዝቡ እምቢ ስላላቸው ነው በማለት የትግራይ ህዝብ ዳግም ወደ እርስ በርስ ጦርነት ለመግባት ፍላጎት እንደሌለውና ይኸው የህዝብ አቋም የአመራሮችን ፍላጎት እንደገታው አመላክተዋል። በአሁኑ ወቅት በህጋዊነት ሆነ በመዋቅር ደረጃ ህወሓት የሚባል ፓርቲ እንደሌለ የቀድሞው ርዕሰ መስተዳድር አሁን በትግራይ ህዝብ ስም እየተነገደ ያለው በጥቂቶች ግለሰብ ስብስብ መሆኑን አስረድተዋል። ይህ ስብስብ በህወሓትም ይሁን በመንግስት በትግራይ ህዝብ እየሸቀጡ ያሉ ሰዎች እድሜ የሚያጥርበት ሁኔታ እንዴት ነው መስራት ያለብን በሚል ነው መወያየት ያለብን። እነዚህ አካላት በመቀለና በተለያዩ ቦታዎች ሆነው የሚንቀሳቀሱት በፈጸሙት የሙት ወንጀልና በሰሩት ስህተት ተጠያቂ ሊሆን የሚችልበት እድል ለመከላከልና ለማምለጥ ሲሉ ብቻ እንደሆነ ማጋልጠዋል። ይህ በእንዲህ እንዳለ የትግራይ ወጣት የለውጡን ኃይል መቀላቀል አለበት። ጽንፈኛ ህወሓት የትግራይን ህዝብ ለፖለቲካ ቁማር አሲዞ የሚጫወት እንዲሁም የትግራይ ህዝብ ብሶት፣ ችግር፣ ረሃብ ለራሱ ፖለቲካ ፍጆታ የሚጠቀም ጸረ ህዝብ ስብስብ ነው ተባለ። ከሰሞኑ ይኸው ጸረ ትግራይ ኃይል ለጦርነቱ ድጋፍ በሚል በሰሜን ምዕራብ ዞን ታታይ ቆርቆራ ወረዳ ከእያንዳንዱ አባወራ 5000 ብርና 32 ኪሎ ግራም እህል እንዲያዋጣ ግዳጅ ጥሏል። ካላዋጡም እስርና ግርፋት እንደሚጠብቃቸው እያስፈራራ መሆኑ ታውቋል። በመሆኑም መላው የትግራይ ወጣት በክልሉ ቡድን በፈጠረው ውጥረት ሳቢያ ለዓመታት የኑሮ ጫና ውስጥ የገባውን አርሶ አደር ወላጁ ላይ የሚፈጸመውን ይህን የከፋ ግፍና ስቃይ ከዚህ በኋላ ቁጭ ብሎ ሊመለከት አይገባውም ተብሏል። የለውጥ ኃይሉን ተቀላቅሎ ለወላጆቹ እፎይታ በአፋጣኝ ሊያመጣ እንደሚገባውም ተገልጿል። በቀጣይ መረጃ ኢራን የድሮን ምርቷን በከፍተኛ ፍጥነት ጀምራለች። ሲኤንኤን የአሜሪካ የስለላ መረጃዎችን ጠቅሶ እንደዘገበው ከሆነ ኢራን በሚያዝያ ወር የተጀመረውን የ6 ሳምንታት የተኩስ አቁም ስምምነት ጊዜን በመጠቀም የድሮን ምርቷን በከፊል በድጋሚ ጀምራለች። ቀደም ሲል በወታደራዊ መሰረተ ልማቶቿ ላይ ጉዳት ደርሶበት የነበረ ቢሆንም የኢራን መከላከያ ኢንዱስትሪ በተለይም በድሮን ማምረት ረገድ ከተገመተው በላይ በፍጥነት እያገገመ መሆኑን ሪፖርት ያሳያል። ይህ ዜና በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ እንዲያገረሽ ሊያደርገው ይችላል ተብሎ ተፈርቷል። ይህ የኢራን ራሷን በጦር መሳሪያ መልሶ የማደራጀት ለጦርነት ዝግጅት የመሆን ፈጣን እንቅስቃሴ መረጃ የወጣው የአሜሪካ ጦር መሳሪያ ክምችት በከፍተኛ ሁኔታ መጎዳቱ እየተነገረ ባለበት ወቅት መሆኑ ደግሞ በሁለቱ ሀገራት መካከል የተጀመረውን ሰላማዊ ድርድር ተስፋ እንዳይጣልበት የሚገፋፋ እንደሆነ እየተነገረ ይገኛል። ፕሬዚዳንት ትራምፕ በተደጋጋሚ ያስቀመጡት የጥቃት እቅድ ደጋግመው መከለሳቸውም ከዚሁ የሀገራቸው የጦር መሳሪያ ክምችት ማሽቆልቆልና የኢራን ጦርነት ሲጀመር ከተገመተው በጣም ብዙ እጥፍ የሆነ ወጪን በማስወጣቱ እንደሆነ እየተነገረ ሲሆን ዛሬም ይህንኑ ግምት ያጠናከረ መረጃ ከወደ ነጩ ቤተ መንግስት ተሰምቷል። አሜሪካ ለታይዋን ልትሸጥ የነበረውን $14 ቢሊዮን የሚያወጣ የጦር መሳሪያ ለኢራን ጦርነት በቂ ክምችት እንዳላት ለማረጋገጥ በሚል ማቋረጣ ይፋ ሆኗል። የአሜሪካ የባህር ኃይል ተጠባባቂ ኃላፊ ሁንግ ካኦ ሐሙስ ዕለት የመረጃው ትክክለኝነት ለሴኔቱ አባላት አረጋግጠዋል። ይህ የአሜሪካ ውሳኔ የተሰማው ፕሬዚዳንት ዶናልድ ትራምፕ ሽያጩን ለማጽደቅ ቁርጠኛ እንዳልሆኑና በጉዳዩ ላይ ከታይዋን ፕሬዚዳንት ጋር እንደሚነጋገሩ ከገለጹ ከቀናት በኋላ ነው። የታይዋን ፕሬዚዳንት ቢሮ ቃል አቀባይ አርብ ዕለት ለጋዜጠኞች አሜሪካ በጦር መሳሪያ ሽያጭ ላይ ስላደረገችው ማስተካከያዎች ምንም አይነት መረጃ እንዳልደረሳቸው ተናግረዋል። አሜሪካ ለታይዋን የምትሸጠው የጦር መሳሪያ ቤጂንግን ለረጅም ጊዜ ሲያስቆጣት ነበር። ካኦ ትናንት ሐሙስ ግንቦት 13 2018 ዓ.ም በሴኔት ፊት ቀርበው አሁን ለኦፒክ ፍሪ የሚያስፈልገን መሳሪያ ምንም እንኳን በቂ ቢኖረንም እርግጠኛ ሆነን ለመናገር ትንሽ ጥሞና ስለሚያስፈልግ በወረቀት ዝርዝር ውስጥ ያሉ የጦር መሳሪያ ሽያጮች ለተወሰነ ጊዜ ያቁመናል ሲሉ አስረድተዋል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት
መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናል ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።